ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል ቶሚ ወላጅ አምጥቶ እያስፈራራ ነው። አይታችኋል። ነው ወጥቼ አሁን የቶማስን ነገር ለማስተባበል ያልሞከርኩት አንድ ሰው ወጥቶ ሶሻል ሚዲያ ላይ ስላማረረ ወይ ስላለቀሰ ልክ ነው ማለት አይደለም። ኖርማሊ በህይወት ላይ ትልቅ ቦታ ላይ ትልቅ ደረጃ ላይ ደርሳችሁ ሲያዩአችሁ የማይደሰቱ ሰዎች አሉ። ፎሎ ያደርገኛል ፎሎ ያደርገኝና ሁለት ቀን ሶስተኛው ቀን ላይ ፎሎ ያደርገኝ። ለምን የራሱን ህይወት አይኖር? ያው ስክሪንሾት አሳያለሁ ተፈለክ። ለምን ፎሎ ባክ አድርገህ አትገላገልም? ገና እንግዲህ እንደዛ ተበድሬ እንደዛ ሆኜ ምናምን እንደዛ ዋጋ ከፍዬ እዛ እያደርኩኝ የሰራሁት ጂም ነው ይሄ ሰውዬ። ሰላም ሰላም፣ እንዴት ናችሁ? ሰሞኑ ሶሻል ሚዲያ ላይ በርካቶች ሲቀባበሉት የነበረው የጌታቸውና የዳንሰኛው ቶማስ ኃይሉ ጉዳይ ምንድነው? ጠባቸው ያጣላቸው ነገር ምንድነው? ምን ያክል ጠባቸው ቢካረር ነው አባትየው ሶሻል ሚዲያ ላይ ወጥቶ እስከ ማስፈራራት ድረስ እየደረሰው የሚለውንና ተወዳጇ አርቲስት ማራማዊት ለዳንሰኛው ቶማስ ኃይሉ ምን ስጦታ አበረከተችለት የሚለውን አሳያችኋለሁ። መጀመሪያ ቻናሉን ሳብስክራይብ፣ ላይክ እያደረጋችሁ ጀምሩ። እንደመነሻ ይሄን ቪዲዮ እንየውና ሁሉንም አንድ ባንድ የተፈጠረውን ጉዳይ አሳያችኋለሁ። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ አለሁ፣ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ላላደረኩት ነገር በሙሉ በወንድሞችህ በእህቶችህ በእናቶችህ መካከል ይቅርታ እንድታደርግልኝ ጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። ይህን ቪዲዮ እንግዲህ እንዳያችሁት የቶማስ አባት ነው። ቶማስን የወለደው በ18 ዓመቱ ነው እና አላሳደገውም። ያላሳደገበት ምክንያት ምንድነው? ተማሪ ስለነበር ነው። እንግዲህ እስካሁን ስላልነበርኩ ይቅርታ እያለ ይቅርታም እየጠየቀው ነበረ። እሺ እንግዲህ ወደ ዋናው ጉዳያችን ስንመጣ ቶማስንና ጌታቸውን ያጣላቸው ነገር ምንድን ነው የሚለውን ቪዲዮ እስኪ ላሳያችሁ። መጀመሪያ ጌችን ፐርሰናሊቲ ያውቀዋለሁ እኔ ላይክ በተለይ ሶሻል ሚዲያ ላይ ያለውን አልጎሪዝም ኤቭሪቲንግ ኮል አውቱም ኤቭሪቲንግ እና አንተ ለምንድን ነው የዛን ጊዜ ስፒክ አፕ ለማድረግ ያልፈለግከው? ብቸኛው ምክንያት ምንድን ነው? ይኸውልህ እኔ መሰለህ ሁሉም ሰው የራሱ ፐርሰናሊቲ አለው። እኔ በዛ አላምንም። እኔ የስራ ሰው ነኝ። ኤነርጂን ድሬን የሚያደርገኝ ነገር እኔ ፎሎ ማድረግ አልፈልግም፣ አልወድም። ሚዲያ ላይ እንደዚህ ሰውን ብሌም አድርጌ እዩቴ ልጅ ምናምን ነገር ብዬ አሳንሼ መውጣት አልፈልግም። እንደዚህ አይነት ፐርሰናሊቲ የለኝም፣ አልፈልግም። እኔ እግዚአብሔር የባረከልኝ ብቻ መብላት ነው የምፈልገው። ነገር ድሮ ከመጀመሪያውም ጀምሮ እንደ ኤነርጂ ተጠቀመው ነበር። ግን ደግሞ በደከምኩበት ሰዓት እየመጣ ግን ቤቴ ባዶ እንዲሆን ቪዲዮ ይሰራብኛል። ታዘ ፕሮብለም አንድም እንደዛ የጂም ቃል አመጣ እንደዛ ብር እንዲያጥረኝና ሰዎች ተረስታተውብኝ እንዲሄዱ ካደረጉ መካከል አንዱ ነው። እሺ እንግዲህ እንዳያችሁት እያለ ያለው ምንድነው? ደካማ ጎኔን ተጠቅሞ ነው እንግዲህ የጂም ዕቃ እንዳላስገባ ያደረገኝ እያለ ነው። እስኪ ግን ለመሆኑ ቶማስ ጌታቸውን ያውቀው አያውቀውም የሚለውን እስኪ ላሳያችሁ። አላውቀውም ጌታቸውን። በቁጥር የተገናኘ ነው 3 ቀን ወይ 4 ቀን ነው በአካል ራሱ የተገናኘ ነው። ከሶሻል ሚዲያ ውጪ አላውቀውም። እንዳያችሁት እንግዲህ ምንድነው እያለ ያለው? አያውቀውም። እንደውም በአብዛኛው የማውቀው ሶሻል ሚዲያ ላይ ነው የሚለው። እስኪ የጌታቸውን መልስ እንየው። ወጥቶ እኔን በሰውነት ከበሮ ነው የሚመስለው አለኝ። ሆድ አለህ አለኝ። ከዛ በቃ አንተ ረሀብተኛ አልኩት። ተርበሃል አልኩት። ሲክስ ፓክ በረሀብ ነው የሚወጣው አልኩት። አሜን ለስትሩዝ እንግዲህ የተጣሉበትን እያያችሁ ነው ማለት ነው። ይሄ ያጣላል የሚል እምነት እኔ የለኝም በእኔ። ከእናንተ ግን ያጣላል አያጣላም የሚል አስተያየታችሁን ኮሜንት ላይ ጻፉልኝ። ይሄ ያጣላም ጭራሽ ሲክስ ፓክ የሚወጣው በስፖርት ነው በምግብ ነው በራብ ነው ምናምን ነው የሚለው። እስኪ ለማንኛውም ይሄን ቪዲዮ ላሳያችሁ። ፎሎ ያደርገኝና ሁለት ቀን ሶስተኛው ቀን ላይ ፎሎ ያደርገኝ። ለምን የራሱን ህይወት አይኖር? ያው ስክሪንሾት አሳያለሁ ተፈለክ። ለምን ፎሎ ባክ አድርገህ አትገላገልም? አንተ ራሱ እኮ ስራው ነበር። ፎሎ አደረገኝ አላደረገኝ ብለህ እየተከታተልክ ስክሪንሾት ማድረግ ህይወትህን እኮ አከበድካት ወንድሜ። ቴስታ ዲጋዲጎ ዲስክራሲ አትወጣ። እስኪ ከዚህ ቀጣይ እኔን በጣም ያሳቀኝን ቪዲዮ ላሳያችሁና እንመለስ። ቶሚ ወላጅ አምጥቶ እያስፈራራ ነው። አይታችኋል። ጌታ ምስክር በጣም ነው
ያሳቀኝ አባቴ ወጣ ካሁን ወዲህ ከኔ ጋር ነው ችግራቸው ምናምን ያለ ነውና ሳይኪያትሪ ምናምን ሰዎች ብትመለከቱ ጥሩ ነው። አንተ እንዴት ህዝብ አባታም ታስፈራራለህ? ድሮኛ ለልጅ ያለን በቃ አባቴ እነግራለሁ አባቴን አመጣለሁ ምናምን ትምህርት ቤት ኳስ እንጫወት ምን አደረገው ነገር እኮ ነው የሚያክል ሰውዬ እያደረገ ያለውና የታለቻች ቲጂ የምትባል ልጅ አለቻ ፖድካስት የምትሰራው የትርሽ ከአባት ጋር ያላደገ ልጅ የሆነ ችግር አለ ምናምን ብለሽ ፌሚኒስቶች ምናምን ሲያባሩሽ ሲያሳዱሽ ነበር። እስቲ በዚህ ጉዳይ የሆነ ነገር ተናገሪ። እኔ በእርግጥ ከአባት ጋር ያላደገ ጀግና ወንድ አውቃለሁ፣ ግን አብዛኛው ይሄ ከአባት ጋር ያላደገ ልጅ በጣም አስቸጋሪ ነው ማለት ነው። በጣም ፈን ያደርገኝ ነው ሄዶ የቀፈስኳችሁ። እስኪ የቶማስ አባት ምን ቢናገር ነው ይሄን ያክል ናት የወረደበት ነው የሚለው ሊያሳያችሁ። ቢዝነስ አድሚኒስትሬሽኑን በደንብ አድርጌ የማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለው ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። እንግዲህ እንዳያችሁት ነው። ከዚህ ንግግር በመነሳት የሰጡትን አስተያየት አንድ ባንድ ላሳያችሁ። ቶማስ ኃይሉ ወላጅ አመጣ። በተደጋጋሚ ከአይቴፍ አሰልጣኙ ከጌታቸው ጋር ግልጽ ያልሆነ ችግር ውስጥ የገባው ቶማስ ኃይሉ በተለያዩ ፖድካስቶች ሁለቱም እየቀረቡ አንዱ ሌላ የኛውም ሌላ ያነሳ ነበረና ቶማስ ኃይሉ በመጨረሻም ነገሩ ከአቅሜ በላይ ነው ብሎ ሲያምን ወላጅ አመጣ። ወላጅ አባቱም ይመስለኛል ከሱ ትንሽ ፈርጠም ያለ መሆኑን ተማምኖ ነው መሰለኝ ከዚህ በኋላ ዋት ደርሱበትና እያለን ይውላችሁ እኛንም በተለይ እኔን የምትደርሱብኝ ሰዎች ከዚህ በኋላ ወላጄን ነው ማመጣውና ስርዓታችሁን ያዙ። ጥሩ ግሮ እዚህ ሰው ግን ወሬውን የት ነው የሚያመጣው? በእግዚአብሔር ስም እስካሁንም ቀጠሉኝ። ሰላም ናችሁ? ዛሬ በቶማስና በኃይሉ ጉዳይ መልስ ለመስጠት ያክል ነው። ደስ እያለኝ ነው ይሄንን መልስ ስሰጥና አንዳንድ ያልተመቹኝ ነገሮች አይቻለሁ። ኃይልዬ በጣም ነው ማከብርህ፣ በጣም ነው የምወድህ። ስለምወድህም ስለማከብርህም ብዙ ነገሮችን አድርጌያለሁ። መሳሪያ ተደቅኖብህ ነው እንዴ እንደዚህ አይነት ኢንተርቪው የምትሰጠው? ለምን ከእውነት ትርቃለህ? ምን ነው እኔ ሳደርገው ኩነኔ አንተ ስታደርገው ጽድቅ ሆነ? ያኔ ተቸግረህ ያኔ በችግርም መካከል እየማቀቅ እኮ እኔ ብዙ ነገሮችን ሳደርግ ሰዎች በቲክቶክ ወይም ደግሞ ፐርሰናል እየሄዱ ቶማስን አታክ እንዲያደርጉልህ ሳደርግ ምን ነው ልጄን ያኔ ተውታል አልከኝም? እነጌች ፖስት ሲያደርጉ ወይም ደግሞ ቶማስ ሲያለቃቅስ ደውለህ ምንድን ነበር ያልከኝ? ምንድን ነበር በሌሊቱ ደውለህ ምንድን ነበር ያልከኝ? አዋረደኝ ያልቃሻ ነኮ ያልከኝ? አሁን ነገር እየሰራው ምናምን አይደለም፣ ግን ምንድነው ከእውነታው ባትርቅ ጥሩ ነበር ማለት የነበረብህ ብዬ የማምነው እኔ ትናንትና መልካም ግንኙነት አልነበረንም። ዛሬ ደግሞ ጥሩ ግንኙነት አለ፣ እግዚአብሔር ይመስገን። ጥሩ ግንኙነት እንዲኖር ካደረጋችሁት መካከል ሰዎች መካከል አመሰግናለሁ፣ እግዚአብሔር ያክብርልኝ። አሁን ጥሩ ላይ ነኝ። ከዚህ በኋላ ግን ልጅን አታክ እንዳታርጉብኝ ነው ማለት የነበረብህ። አንተ ግን ማስፈራሪያ ሁሉ ትጨምረህ ነው ያወራኸውና እኔ የት እንደማቀህም ግራ ገባኝ። የት ነው ማቀው ኃይልዬን የት ነው ማቀው እስከምል ድረስ እና ማስፈራራቱን ወደ ጎን ትተህ መልካም ነገሩን የአባትነትህን ብታደርግ ጥሩ ነው። እኔ የምፈልገውም በሰላም እንድትኖር ተመችቶ እንድትኖር ነውና ደስ ብሎኛል እንደዚህም በማለት ዞሮ ዞሮ በአባትና ልጅ ደምደም ነው ሁልጊዜም አንገባም። ግን ምንድነው ልጁ ከእውነቱ ስለራቀና እውነቱን ስላላወራ ስለነበረ ነው። ስለ ልጅህ እኮ ብዙ ነገር አንተ ታውቃለህ፣ ብዙ ማስረጃም አለ ስልክ ላይ። እኔም ስልክ ላይ የወሰድኩት አንተ ላፕቶፕ ላይ የወሰድኩት እኮ ብዙ ማስረጃዎች እኮ አሉኝ። እና ምን ልል ፈልጌ ነው መልካም ነገር እንዳደረገ ሰው አክት ብታረግ መልካም ነበረ። ታውቁኛላችሁ የትኛውን ምሽግም የትኛውን የጦር ሜዳ ምሽግ እንደሰበርክ አላውቅም። ወንድ ስለሆንክ ነው ቶማስን የወለድከው፣ እሱን አውቃለሁ። ከዛ ውጭ ግን ማስፈራራቱ ታውቁኛላችሁ የኋላ ባክግራውንዴን አጥኑ ስትል ሌላ ነገር ነው የሚመስለውና አሁንም እኛ የምንፈልገው ያንተን ምቾት ነው። ግን ማስፈራራቷን ትንሽ ወደ ኋላ በላት።
እሺ እስካሁን ያየነው የአባትየው አስተያየት ነው። እስኪ አሁን ደግሞ የቶማስን አስተያየት አይተነው እንመለስ። ይህንን ለቶማስ አድርሱለት እባካችሁ። 3 ሰዓት ተኩል ሰጥቼ አየሁት ይሄን ፖድካስት። ብዙ ጊዜ የተነሳው ስም እዚህ ፖድካስት ላይ ጌታቸው የሚለው ስም ነው። ለችግሮቹ ሁላ መንስኤ አድርገህ አቅርበኸዋል አይመስለኝም። እኔ ግን ችግር አለ፣ ልክ ነው፣ የሆነ ችግር አለ፣ ግን ጌች አይመስለኝም ችግሩ። ፈልግና አግኘው ቶሚ፣ ያ ችግር ጌች አይደለም። ሐሳብህን በደንብ አብራር ተገልጻለ። እያንዳንዱ አድርጎኛል የምትለው ነገር አንተም ብልሃል፣ በቃ ውሃ ያነሳም በእውነቱ በደንብ ለሰማ ላዳመጠ ሰው። ስለዚህ ችግርን ፈልግና አግኘው። ሌላ ቦታን የምታውቅ አይመስለኝም። እዚህ ሀገር ላይ እኮ ፊትነስ ጂም ምናምን ሲባል እኮ ከሚነሱ ጥቂት ስሞች ውስጥ እኮ አንዱ ያንተ ነው። የሆነ ሰው ሲመጣ እዚህ ሀገር ላይ አክሰሱን ታገኛለህ አይደለ? እኔ ትላልቅ ኢቨንቶች ላይ ሁሉ አይሃለሁ። ትልቅ ጂም አለ። ይሄ ማለት እኮ በቃ ያለህን ቦታ ያሳያል እኮ። እኔ ግን ያንን ቦታን የምታውቀው አይመስለኝም። አንዳንዴ ሐሳቦችን የምታወራበትን መንገድ እንትን ስል የሆነ መንደር ውስጥ ያለ ሰው ምናምን በቃ ገና ወደ ሆነ ቦታ ለመውጣት እየተጣጣረ ያለ ሰው አይነት ኦፒኒየን ነው ይዘህ የምትመጣውና ቦታ ነው you are like ይሁን አሉ ከሚባሉት ሰዎች መሃል ነው። ይሄንን ማስተው ሪሜምበር ታት። ሶስተኛ ያንተን ልክነት ያንተን መንገድ መስራት አለ መስራቱ የጌታቸው ብለሲንግ ያስፈልግሃል እንዴ? ጌታው ልክ ነህ የግድ ማለት አለበት? በቃ ካልተስማማ አልተስማማም እኮ ነው። አንተ በትንሹ መቶዎች ካልሆነ በሺዎች የሚቆጠሩ ምስክሮች አሉ አይደለ? በአንተ መንገድ ሄደው ኪሎአቸውን የቀነሱ ጤናቸውን ያስተካከሉ። በቃ ከነዛ በላይ ምን ትፈልጋለህ? እነዛ ላይ ስራ። ጌች እኮ በቃ ላይስማማው ይችላል። በቃ ሜቢ የሱ የሆነ ነገር ላይ ሰዎች የተለያየ መንገድ አላቸው። ያ የጌች መንገድ ላይ ሆኖ ይችላል። ያንተ መንገድ ይሄ ነው። መተቸትም ደግሞ መብቱ ነው በእውነቱ። አንተ ምንድነው በስራ ለምን አታሳየው? አለ ምስክሮች አሉ አይደለ እንዴ? ይሄ እኮ አንተ ያስኩ ዳንስ ፊትነስ ምናምን የሚባለው ነገር እኮ አንተ የፈጠርከው ነገር እኮ አይደለም። እዚህ ዓለም ላይ ብዙ የዓለም ክፍሎች ላይ ተሞክሮ ሰርቶ የታየ ነው። ሶ በቃ በዛ አንተ ራስን በዛ መልኩ ዲፌንድ አድርገህ እንጂ አትናገሩ እንጂ አይቻልም። መጨረሻ ላይ እዚህ ሀገር ጂም ያላችሁ አንተና ጌታቸው ብቻ አይደላችሁ። በመቶዎች የሚቆጠሩ ጂሞች አሉ ከተማ ውስጥ ብቻ። እንዲም ሆኖ አሁንም ዲማንዱ በጣም ከፍተኛ ነው። ስለዚህ አንተ ያለህን ስም ተጠቅመህ 3 4 5 6 7 ቦታ ብራንች መክፈት ትችላለህ። ከዚህ ግን ይሄ ሁሌ የሆነ ሰው ሲናገር ስለኔ ነው ከሚል ሜንታሊቲ ውጣ። ሌላ ጊዜ ደግሞ ስለ ሰው ስታነሳ አሁን እዚህ ጋር በጣም በግልጽ በቃ ጌታቸው እንዲያርጉ ስትል ነበር እና መጀመሪያ ቀድመህ ለሆነ ሰው ንገረው ሚዲያ ላይ ከማምጣትህ በፊት። ከዛ የዛን ሰው ሐሳብ ስማ እንጂ እዚህ ጋር ያነሳቸው ክሶች እንዳለ በቃ ሰዎችን ባንተ ሳይድ እንዲሆኑ አያረ የሚገርም አስተያየት ነው የእውነት። እኔም ይሄን ጉዳይ አልገድፈውም። ማለት ሶሻል ሚዲያ ላይ ወጥቶ ስም እየጠሩ እንዲህ አድርጎኝ ማለት ትንሽ ቅር ይላል። ከዛ ውጭ ስም ሳይጠሩ መናገር ይቻል ነበር የሚል አስተያየት አለኝ። እናንተንም አስተያየት ኮሜንት ላይ ጻፉልኝ። አሁንም ቀጣዩን እስኪ ላሳያችሁ። በህይወት ላይ ትልቅ ቦታ ላይ ትልቅ ደረጃ ላይ ደርሳችሁ ሲያዩአችሁ የማይደሰቱ ሰዎች አሉ። ለምሳሌ የድሮ ያሳለፋችሁትን የህይወታችሁን መስመር እየመጡ የሚያስታውሷችሁ፣ አንተ እኮ እንደዚህ ነበርክ የሚሏችሁ። ለምሳሌ የጌታቸውንና ይሄኛውን ማስተር ቪዲዮ አይተነው እንመለስ። ትልቅ ተቋም ነው። ጎፋ ተቀጥረ ስትሰራ አይዞን ጌታቸው ያልኩ ልጅ ነኝ ገና ጎፋ ሚካኤል ጋር እዛ የምሰራበት ድረስ መጥቼ ዛሬ ቤት መሰራ ነበር። እሱ ችግር የለውም በቃ እዚህ ጋር ምን እንደተፈጠረ ሙሉ ለሙሉ ላብራራላችሁ አይደለም፣ ግን ማስተሩ የፈለገው ነገር ስላልተደረገለት አንተ እኮ እዚህ ቦታ ትሰራ ነበረ፣ እዛ እኮ ተቀጥረ ስትሰራ ነው እኔ ማቅ ምናምን ነገር ብሎ ሪማይንድ ሊያደርገው እየሞከረ ነበረ። በዚህ ሁሉ መሀል ግን ምን አስተዋልኩኝ መሰላችሁ? የጌችን ኮንፊደንስ እንዴ ኖ እኔ ከዛ የባሰም እንጨት ቤትም እኮ ተቀጥሬ ይሰራ ነበር አለው። እና አያችሁ ያሳለፋችሁት ህይወት ምንም ያህል የሚያሸማቅቅ የሚያሳፍር ቢሆንም አሁን ላይ የቆማችሁበት ደረጃ ላይ እንድትደርሱ እነሱ መንገዶች በደንብ ኮንትሪቢዩት ያደርጋሉ። እኛ ባይገባንም ግን በጣም የሚያግዙን መንገዶች ናቸው ማለት ነው። ስለዚህ እፍ ባላችሁ ሰዓት ላይ ሲያያችሁ እየመጡ የድሮ ህይወታችሁን የሚያስታውሷችሁን ሰዎች እኔ እኮ እንደዚህ ነኝ፣ አሁን ያላችሁበት ነው ማተር የሚያደርገው። ገባችሁ አይደለ? እኔ እንደዚህም ሰርቻለሁ፣ ስለዚህ ምን ይመጣል በቃ ገባችሁ? እንደዚህ ብላችሁ ዲፌንድ ማድረግ ትችላላችሁ። ግን በዚህ አጋጣሚ እንደዚህ አይነት ሰዎች በዙሪያችሁ አሉ ወይ? በደስታችሁ ቀን የማይደሰቱላችሁ፣ በደስታችሁ ቀን ሀዘናችሁን ሊያስታውሷችሁ የሚሞክሩ አንቺ እኮ እንደዚህ ያሳልፈሻል፣ ደስ በሚልሽ ቀን ማለት ነው። እሱን እኮ አላውቀውም እንዴ እሱ እኮ እንደዚህ ያሳልፈዋል፣ እንዲህ እኮ ነበረ እያሉ የድሮ ፓስታችሁን በማውራት የራሳቸውን ህይወት የሚያጽናኑ ሰዎች አሉ። የእናንተን ከፍታ አይናቸው ሲያይ የሚያማቸው አይነት ሰዎች አሉ። እና ከእንደዚህ አይነት ሰዎች እራቁ፣ ተጠበቁ።
እሺ እንግዲህ ቪዲዮውን እንዳያችሁት ነው። ሁሎችንም አስተያየቶች አይታችኋል። የኔ አስተያየት የሚሆነው ልንገራችሁ። ምንድነው ሁሉም ሰው የሆነ ስራ ሲጀምር የሆነ እቅድ ሲያቅድ እንደየደረጃው ማለት ነው የሚገጥመው ነገር የታወቀ እኮ ነው። ይሄ ግልጽ ነው ማለት የሆነ ተቃራኒ ነገር ይመጣል። ይህንን በማሰብ ወደፊት መቀጠል የተሻለ ነው ብዬ አምናለሁ። ግን እስካሁን ሳብስክራይብ እያላረጋችሁ ሳብስክራይብ እያረጋችሁ ላይክ አድርጉ። ለኔ ይጠቅመኛል። እውነት እናንተ ምንም አይጎዳም። እሺ አሁን ማሳያችሁ የመጨረሻው ቪዲዮ ነው። ተወዳጇ አርቲስት ማራማዊት ለቶማስ የሰጠችውን ስጦታ ላሳያችሁ። ፋሚሊ ኮንግራቹሌሽን የኔ አባት ቴንክ ዩ ሶ ማች እግዚአብሔር ክብር ሊመጣል። ትናንትና መጽሐፍ ያን ሁሉ መጽሐፍ አመጣች፣ ዛሬ ደግሞ ይሄ ቴንክ ዩ ሶ ማች አመሰግናለሁ። አይ ዋው በስመ አብ አታ ምንድን ነው ይሄ? በመኪና ና እዛ ጋር አስቀምጠው እንዴ! በስመ አብ በይ ቴንክ ዩ ሶ ማች ማርያምን እግዚአብሔር ክብር ቴንክ ዩ እግዚአብሔር እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።